ቢሆንም አሁን በሶሻል ሚዲያ ያወቅሽው ሰው ምን ያህል እርግጠኛ ሆነሽ ነው አንቺስ በዚህ ያህል ደረጃ ህይወቴንም ምንንም ትቼ ወደ አንተን ለማግኘት ነው የመጣሁት ያልሽው በምን ያህል አምነሽው ነው ምን እሺ በቪዲዮ ኮል አውርታችሁ ታውቃላችሁ ማለቱ ያን ያህል እንኳን ለሰርግ አይደለም እንዲሁም እኮ ሳግዘው ነበር አይኖርኩት ነው እኮ ግን እስከዛ አይደለም ማማሪ አይደለም ጋንዴ እኮ ችግር የለውም የሱ ማለት የኔ ነው የኔ ማለት እሱ ነው አይደል ከእንግዲህ አንተ የኔ የሚባል ነገር የለም ሰላም አማን ነው ቁጭ በል እስኪ እስኪ ምንድነው እንዴት ነህ እስክንድር እያንዳንዷን ብር መመለስ ይሆናል ሰማኸኝ አይደል መመለስ የምን ብር ነው መልሰው የበላሃቸው ብር የማንን የላቢ ውጤት ነው ምን ማለት ነው የላቢ ውጤት ማለት ደግሞ ጭራሽ እና በጣም ነው የምከታተለው ሁሉ ጊዜ ይመቸኛል ምናምን ለምን እንደሆነ አላውቅም እንዲሁ ሳላስበው የብሶ ግራ ይጋባል ግን ፍቅር ያዘኝ ከሱና ከስኪ ቮይስ ይልክልኛል ቮይሱ ደግሞ ልክ እንትን ላይ ይሄ አለ አይደል ዩቲዩብ ላይ የማይ ቮይስ እናንተ ነው አንድ ነው ድምጽ በቃ ያለው ኑሮ ይከብዳል ምናምን ስለሚላት በቃ ገንዘብ ትልክለታለች እሷም ትልክለታለች ብሩን አንዴ ነው መልክለት ወይስ እያቆራረጠች ነበር መልክለት በቃ እንዴት ነው ቸገረኝ ምናምን ባለ ሰዓት ባላ ቁጥር ትልክለታለች ይሄ ሰው ያው እንደሚጠበቀው እንግዲህ ሌላም ጊዜ እንደሚደረገው ልጅቷን ማታለልና ገንዘብ መውሰድ ይጀምራል ማለት ነው ከሷ ያው እንግዲህ ውድ ቤተሰቦቻችን እንግዲህ እነዚህ ልጆች ቴዲ ይዟቸው እየመጣ ነው ቤቱን ኤግዛክትሊ ሰፈሩ እዚህ አካባቢ እንደሆነ ተነግሮናል ወደ ውስጥ እንገባለን እውነት ይሄ ልጅ እስክንድር ነው ወይስ እየዋሸ ነው የሚለውን ነገር ቼክ እናደርጋለን ለቴዱ ኑ ችግር የለው እሺ ስለዚህ እስኪ ልጆቹን እናገኛቸው መጀመሪያ እሺ እናቴ ሰላም ነው እንዴት ነሽ ሰላም ናችሁ ትክክለኛው እስኪ እንግዲህ እሱ ነው እሱ ተቀናለህ ወይ ያቀን እሱማ ስለኛታከም እንዴት ያቃቻው ያው ሁሉ ነገር ሸት ነው ያልከኝ ማለት የጠረጠርኩት ነገር ልክ ነው አሁን ይኸውልሽ ትክክለኛው እስኪ ማለት ጓደኛ አይደል ግን ተረጋግኩ ለሱ ብዬ እኮ ገንዘቤን ራሴን አጥቻለሁ እኮ እኔ ራሱ ወንድሜ ቆይ ተረጋጉ እንደዚህ አትሆኑ አይ እንደዚህ መሆኑ እንትን አይልም አሁን እናንተ ሲያወራችሁ የነበር እስክንድር የሚባል ሰው እንዳለ ነግራችሁናል አሁን እንዴት ነው ማመን የምችለው አይደለም ተረጋጉ እሺ ያሰብኩት ነገር ገንዘብ ስጠፊ ነው እኔ ወንድሜን አገኛለሁ እሺ ይኸውልሽ እናቴ አሁን ስሜት አትሆኑ ይገባኛል እኮ እሺ አሁን እንዴት ነው እኔ ማምነው ጉዳዩ ይኸውላችሁ አሁን ጉዳዩ የእናንተ ጉዳይ ይቀድማል በዚህ ሰዓት ይሄን ሰው እንያዘው ልክ እንደናንተ አሁን አንቺ በዋናነት ያስጨነቀሽ ያሳሰበሽ ጉዳይ ስላለ ነው አይደል ቴዲን ይጠራሽው ልታናግሩም የፈለግሽው ልክ ነው እኮ ልቤ እኮ ጠርጥሯል ግን ደግሞ ከአረብ ሀገር እዚህ ድረስ የመጣሁት እኮ አንተን ብዬ ነው እኔ አሁን እኮ አንተን አምኜ እኮ ነው ገንዘቤን ሁሉ ነገር ተስፋዬ አሁን ቆይ እኔን ማውራትሽን አንቺ በምን ያህል እርግጠኛ ነበርሽ እኔ እንደሆንኩ ምን ያህል ነበር እርግጠኛ እኔ ፎቶውን ላከልኛ ታዲያ እኔ በምን ማወቅ እችላለሁ ድምጽ ደግሞ እኮ ይራስ ነው አይደል እሺ ለማንኛውም እንደዚህ እናድርግ ይሄ አሁን አለ የተባለውን ሰው መጀመሪያ እንያዘው እሺ አሁን እናንተ ቀጥራችሁ ማለት ለእርግጠኛም ለመሆንም ሰውየውን ሁኔታ ላገኘው ፈልጋለሁ እኮ እንደዚህ አይደለማ መጀመሪያ ተረጋጊ እኛ ውጭ ሆነን እንከታተለዋለን አሁን እህቴ ምን ታረጋለሽ አንቺ ጋር ድብ ካሜራ እዚህ አንገት ላይ የሚደረግ እንሰጥሻለን እሺ አንቺ ደግሞ ኖርማል እስክንድር እንደሆነ አድርገሽ ታወሪዋለሽ ከዛ በመሃል ስሚ እናት አሁን ማግኘት ትፈልጋለሽ እስከዛሬ ከሰርሽው ኪሳራ መጨረሻውን ማየት ትፈልጋለሽ አይደል ስለዚህ መረጋጋት እኛ የምንፈልገው ምንድነው መረጋጋትሽ ተረጋግተሽ ሰውየውን እንድንይዝ ነው አይደል ፍላጎታችን ሰውየውን እንድንይዝ መረጋጋት አለብሽ ግዴታ ስሜታዊ አትሁኝ ትንሽ ነው ግን በቃ ማለት አንተ አይደለም እርግጠኛ ለመሆን ይልሽ ሂደን ያውና ከዛ በኋላ ያለውን ነገር ብናረጋግጥ አይሻልም እሺ ማለት አሁንም እየተጨበረበር እንዳልሆነ እኔ ለማንም እንደምን ብቻ ግን ያለውን ነገር እኔና ለመወሰን ይመቻል አሁን ቴዲ ብለሽ መተሻር ቴዲ ደግሞ ነኝ የቴዲ ጓደኛ ደግሞ ትክክለኛው ስኪማ ነው ይሄው
እንደተታችሁ እንግዲህ እሺ ስለዚህ እስኪ ይሄኛውን እስክንድር የተባለውን ሰውዬ እናናግረዋለን። እንግዲህ ውድ ቤተሰቦቼ እነዚህ ሁለት እህቶቼ ያጋጠማቸው የህይወት ችግር አለ። ወደ ውስጥ እንገባለን። ሰውዬው እውነት እስክንድር ነው ወይስ አይደለም የሚለውን የምናጣራ ይሆናል። ካሜራ አድርግላት እሷ እስከዛ ሂጂ እናቴ ካሜራ እንትን ይበልልሽ። በቃ ማን ነው ስምሽ? የኔ እናት ተረጋጊሽ። በቃ የተፈጠረው ነገር ተፈጥሯል። ከዚህ በኋላ ግን ሌሎች ሰዎች ልክ እንዳንቺ የደረሰበም ነገር ካለ እዚሁ ላይ ኢንፎርም እንዲያደርጉን የተሸወዱም የተጨበረበሩም ነገር ካለ አሁን አንቺ እንዲማሩበት ነው አይደል በዋናነት ቢዘሽ የመጣሽው። በቃ እኮ አመንኳችሁ እኮ ይሄ ነገር እኮ ውሸት ነው። አንተ በቃ ለኔ ምንም ስሜት የለም አትወደኝ ማለት አብራም ሆነ አንቺ። አይ ቆይ የኔ እናት አሁን መጀመሪያ ይሄ ኬዝ አለ ኬዙን እንትንበል። እኔም ደግሞ የራሴ ህይወት ያለኝ ሰው ነኝ። እሺ ማለት አይደለም። ቆይ እንዴት ነው እሱ ጋር የሆናችሁት አንቺ? አላቅም በቃ እኔ ሳይክ ትመቸኛለህ ሁሉ ጊዜ ዩቲዩብን እከታተላለሁ። በቃ በዛ ነው ቢሆንም አሁን በሶሻል ሚዲያ ያወቅሽው ሰው ምን ያህል እርግጠኛ ሆነሽ ነው አንቺስ በዚህ ያህል ደረጃ ህይወቴንም ምንንም ትቼ ወደ አንተን ለማግኘት ነው የመጣሁት ያልሽው? በምን ያህል አምነሽው ነው? ምን እሺ በቪዲዮ ኮል አውርታችሁ ታውቃላችሁ? አናቅም ግን ደግሞ የምትሰራቸውን ስራዎች ስለማይ ያን ያህል ደግሞ ያ ሰው ይዋሸኛል ብዬ አላሰብኩም። በዛ ላይ ሌላ ሰው ደግሞ በዚህ ልክ እንዴት ይዋሻል ብዬ ልመን። በጣም ከባድ ነው። እስኪ ለሁሉም ነገር መጀመሪያ ሰውየውን እናገኘው። እሺ የኔ እናት እንደዛ እናድርግና ከዛ በኋላ ስለቀጣዩ እርምጃ የምናወራ ምንጫወት ይሆናል። የጓደኛሽም ገንዘብ ደግሞ አለ እዚህ መሀል ላይ የሚተበላው ምንም ቢሆን ምንም አንቺና ምናሽ ነው አይደል ይሄን ሁሉ ውስጥ የገባችሁ ሰው ዛስ ገንዘብ ነው እኔም ቢሆን ሰጣታለሁ። እኔ ህልሜን አጥቼ ይላል። እንግዲህ ውድ ቤተሰቦቼ ወደ ውስጥ የምንገባ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ቆይታ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ያው እንዳላችሁ ከሆነ ቤቱ ጋር ደርሰናል አይደል? አዎ ጋር ነው ያለን። እንግዲህ ያው ገብተን እኛ እንዳለን አንቺም ስሜታዊ አትሆኚ፣ ችግር የለም እንትን እንለዋለን እናዋራዋለን። ያው እናንተ እርግጠኛ ከሆናችሁ ማለት ያው እኛም ነናችኋል እንግዲህ ስላመናችሁ እሱ አይደለም ካላችሁ ማል ላይ እንግዲህ ያወራን በሚሆንበት ጊዜ መታችሁ ብታወጣጡልን ደስ ይላል። ችግር የለውም። ያው እኛ ስራችን ነው እዚሁ ቅርብ መሆን ነው የምንከታተለው ነገሩ። እኛም ጋር ቪዲዮ ስለሚደርስ ቀጥታ ነው የምንከታተለው። የማይሆን ነገር ከተፈጠረ ቀጥታ መንገባ ነው የሚሆነው። እሱ ብቻ አይደለም ልጁንም ደግሞ ይበልጥ ደግሞ ለማወጣጣት ገብተን የምናናግረው ነው የሚሆነው። ቤተሰቦቻችን ህልሟን ይሄንም ወንድሜንም ገንዘቤንም ነውና የወሰደብን ያለው ነገር ብታጣሩልን ደስ ይለናል። ስራችን ነው፣ ግዴታችን ነው። ቤተሰቦቻችን እንግዲህ አሁን ልጁ ያለበት አካባቢ ላይ ደርሰናል። ከቤቱ አቅራቢያ ሆነን ነው ይህንን ንግግር የምንነጋገረው። እንግዲህ ቤተሰቦች እሷ ላይ ድብቅ ካሜራ ደረቷ ላይ እንግዲህ አሁን አስቀምጠን የምንጀምር ነው የሚሆነው። ቤተሰቦቼ ተከታትለን እንግዲህ ውስጥ ቤት ውስጥ ገብታ ደግሞ ምን ተፈጠረ፣ ምን አወራ፣ ምን ሚስጥር ተናገረ የሚለውን ነገር በደንብ የምናዳምጥ ነው የሚሆነው። ምክንያቱም ይሄ ሰው ከሱ ላይ ደግሞ ብዙ ሰዎች ሊኖሩ ይችላሉ። እንደዚህ አይነት ማጭበርበር ትልቅ ወንጀል ሊሆን ይችላል እየሰራ ያለው። እንግዲህ እስክንድርም መስሎ ብዙ ነገሮችን ሰርቶ ሊሆን ይችላል። እናንተም ብቻ መሸወድ አይደለም። ስለዚህ ቤተሰቦቼ ውስጥ ደግሞ የሚናገረውን ነገር ሰምተን ተከታትለን እንግዲህ ወደ እርምጃ የምንገባ ነው የሚሆነው። ቤተሰቦች እንግዲህ ተከታተሉ። ወደ ቤቱ እንዲዳር እሺ።
እኔ ነኝ ውዴ። ደህና ነሽ? በጣም ናፍቀኝ ነው። በጣም ነው ራሱ። ደህና ነሽ? አለሁ። ጓደኛዬ ነኝ። እንዴት ነሽ? ሰላም ነው? አለ ምግቧ። እሺ ነኝ። ደህና ነሽ? አለሁ። ደህና ነሽ? እስኪ በእናትሽ ደህና ነሽ? እስኪ በጣም ናፍቀኝ ነበር በነገራችን ላይ። አይገርምም? በጣም እንዴት ነሽ? ማለት እንደዚህ እንገናኛለን ብዬ አላሰብኩም። በዛ ላይ ግን እንደጠበቅኩም አላገኘሁም። እንዴት? ምን ሆነሽ? አይ እዚህ ጋር ታምራለህ። ኧረ እባክሽ በጣም እውነት። እና ደህና ነሽ? አለሁ። ደህና ነኝ። ስራ እንዴት ነበር? እዛ አሰሪዎች ምናምን? አሪፍ ነው። ያው እንደነገርኩ ነው። አንተ ለማግኘት አይደል የመጣሁት? እሱማ ብለሽ እና የሰርጋችን ነገር እንዴት አሰብክበት? ያው እስኪ አሁን ትንሽ የተለያዩ ስራዎች ስላሉብኝ እነሱን ትንሽ እንትን ልበልና ጋቢ በልኝና በደንብ ፕሮግራም አዘጋጅተን እንትን እንላለን። ይቅርታ አቋረጥኳችሁ፣ ግን የኔ ጉዳይ እንዴት እያደረግልኝ አሉ ጓደኞች አሉ አብረው የሚሰሩት ታውቂያቸዋለሽ አይደል? እንዴ ፍቅሬ አታስጨንቂው። አቆይ አታስጨንቂው። አይ ነው አባቴ ያስጨነቀች ወንድሟ ጉዳይ ዛሬው በዛሬ በርግጥ ወንድሟ ጉዳይ እሷም የመጣችበት ጉዳይ ነው። አረዳታለሁ። ችግር የለም አሉ ሌሎች ባልደረቦቻቸው። ምን አልሽኝ? ማለት ተሻፈንክብን? ትንሽ ምቾት ስላልተሰማኝ ነው። ትንሽ ረጋ ስላወልቀዋለሁ። ችግር የለም። ለምን ማለት አንሰውና እኔ ጓደኛዬም ቁንጅና አንተ ያው ቁንጅናውን እኔ ያው አይደል አይ ጓደኛሽን ባለ ማየት ጓጉቶሻል መቼም። የሚጠጣ ምናምን ነገር ላምጣልሽ እንዴ? አይ ወይ አባቴ ተቀመጥ። የምር ምን ኧረ እውነት እሷም አጠጣም ጠጥታ ነው የመጣነው። እና እግሬን ተሻለ እንዴ? ደህና ነኝ ትንሽ። ለእሷስ ምን ላምጣላት? አይ ቆይቶ ግድ የለም ተቀመጥ። እሷም ጠጥታለች። ተጫለሽ እንዴ? ኧረ አያስፈልግም። ደግሞ ታመሃልኛ ነን እንጂ አንተን መንከባከብ ያለብን እኛው ማንገዳ እኮ ነው። ረስተሽው ነው እንዴ? አይ በሰው ቤት ባዶ እጃችሁን ብትመጡ ችግር የለም። ምን ይዘን መምጣት ነበረብን? እኛ ከመጣን አይበቃም? እሱማ በቂ ነው። አንቺ ከመጣሽ ልክ ነው። እና ደግሞ ፎቶ ላይ ወፍራም ከሳብኝ። ትንሽ ታመሜ ነበር። ነገሩ ካሜራ እኮ ይቀይራል ሰው ይባላል። አይ እሱ ብቻ ሳይሆን ያው ታመሜ ያልነበረ ትንሽ በዛ በበሽታው ምክንያት እስካሁን አልተሻለም። የተወሰነ እንትን አለ። ድምጽ ራሱ ማለት ነው እዛ ጋር የሆነ እንትን ኢፌክት የሚባለው ኢፌክት ለፎቶ ነው። አይ እዛ ትንሽ ጉንፋን ነገር እንትን ስላለ ነው። ምን ነው አንተ በዛ ትንሽ እንኳን ብትጠብቀኝ ነው። ናፍቆቱ መሰለኝ አጠቆረ ደግሞ በጣም አይገርም። አሁንማ አንቺ ናት። እውነት ነው። እና ግን የናፈቅኩ አትመስልም። እንዴት? እኔ እንጃ በስልክ እንደምታወራኝ ምናምን አይደለም። አይ እኔ እኮ ስለ ስራው ምናምን ነገር ልጠይቅ ብዬ ነው እንጂ እወጣለሁ ማለት እንዴት ምን ላይ ያደረስክልኝ የሚለው አንዴ ማለት አይ እሱ ትንሽ እኔ ነኝ እንሂድ ብዬ ያመጣሁት። ያው አለ አይደለ እሷም ለኔ ለጓደኛዋ ብላ ነው የመጣችው ታውቃለህ። ልክ ነሽ። እና ልክ ነው እረዳታለሁ እኮ የወንድም ጉዳይ በጣም ከባድ ነው። እና ያ ብቻ ሳይሆን ጓደኛዋንም ብላ ነው የመጣችው። እንደዛ ብቻ ብላ አይደለም። ያንማ እንዲሁ ውጭ ላይ አግኝተን ማውራት እንችል ነበር። አዎ እሱማ ልክ ነሽ። ግን እሱ ግልጽ ነው ያው ለመተያየት ተሽኮረመ እንዳልኩሽ ነው። ትንሽ ስላመመኝ ነው ጉንፋን ምናምን ደግሞ ነግሮኝ ነበረ። የሰው አይን ይፈራል ምናምን ብሎኝ ካሜራ ላይ እንዴት ነው የምትሆኑ ታዲያ ምናምን እያልኩት ነበረ። የተወሰነ እንሰራው ስራ ታውቂያለሽ እንደዚህ ስራ እኛ ቤተሰብ ነን ብዬ ነው እንጂ ልክ ነው የሰው አይን ያስፈራል። እና አንቺንም ጉዳይ ችላ ብዬ አይደለም አሉ ባልደረቦቻችን ስላሉ እነሱም ቼክ እያደረጉልሽ ነው። በቅርቡ ተከታትለን ምን ይዘው አምንባለው ከምትሰራቸው ስራዎች አንፃር እንኳን ወንድምሽን ማግኘት አይደለም ታውቂያለሽ ምን ያህል ወንጀሎችን እንደሚያጋልጥ። ብቻ ግን ስላገኘው ደስ ብሎኛል። ያው ትንሽ ስለ ስራ ወራንበት ዛሬ በማይገባ ሁኔታ። እና አሁን የት ነው የምንሄደው? እሺ ለመዝናናት ደስ ያለሽ ቦታ አስጎበኝሻለሁ። ባንተ ነው ባውን? ችግር የለም አያሳስብሽ። እሺ አንተ ካልከኝ እሺ ደስ እያለኝ። ከውጪ መታ ማየሻት አይደለ? ባንተ ነው የምታዝናናኝ ትለኛለች። ያው የአረብ ሀገር ህይወት እንዴት እንደምናመጣው የምናውቀው እኛ ነው። አሰሪዎች ምናምን ያስቸግሩሻል እንዴ? እንዴት ነው?
አይ ተስተካክሎ ነበር ግን ያው አንተ ለማግኘት ነው የመጣው ታውቂያለህ ትንሽ ጊዜ ፍቃድ ውስጥ የመጣው አንዳንድ ነገሮችን ቤት ከገዛን በኋላ አንዳንድ ነገሮችን ካስተካከልን በኋላ ሄዳለሁ ከሰርጉ በኋላ ነው የምትመለሺው አዎ ጓደኛሽ እየተዘጋጀሽ አዎ እናንተን ሳልደርማ እኔም ተመልሻለሁ ያው ወንድሜንም ስራ እንትን ካልክልኝ ካስተካከልክልኝ በኋላ ያው ተመልሼ ሄዳለሁ አንተ ነህ እንግዲህ አሁን የሚሄድበትን ቀን የምታራዝመው የምታቀርብልኝ እንደዛ ሆነና እንዴት አይሻት ከተማውን ስትሄጂ እንደነበረችው ነው አይ በጭራሽ ሙሉ ለሙሉ ተቀየራለች ብቻ ቤታችን ሰፈራችን ጠፍቶብን ነበር አማሬ ሰፈራል በግድ ነው ያገኘነው በግድ ሰውም ተቀይሯል ምን ሰፈሩ ብቻ እንደነገር በጣም ያ ተንጫባረርኩብህ ውዴ በእናትሽ የሰርጉን ጉዳይ ትንሽ ብናራዝመውስ እንዴት ማለት ትንሽ ወጪ ምናምን ስላለ የተወሰነ ነገር ምንድነው የምትለው እኔና ጓደኛዬ እኮ ለሰርጉ ነው የመጣ ነው አይደለ እኮ ገባኝ ወጪ ምናምን ብዙ ወጪ ስለሚኖር የተወሰነ ነገር እኮ ይቀርባል እንዳልኩ ምን ማለት ነው ምንድነው የምታወራው አይደለም አልተመቸውክም ስታየኝ ደስ አላልኩም እንደዛ አይደለም እንዴ እሺ ምን እንዴ እየሰማሽ ነው አይደል እየሰማሁት ነው ግን ተረጋጊ ውዴ እንደዛ ይቆያልኩሽ አይደለም እኮ ለምን እንደሚራዛመውሽ ምን ገንዘባውን እጄ ላይ የለም የገንዘብ ችግር ከሆነ ያው እኛ እንትን እንላለን እኮ ወይ ምን ያህል ነው የምትፈልገው የተወሰነ ገንዘብ ትሰጪኝና ገንዘብ ምን ያህል ፕሮግራሙን ቢያንስ ለማስጀመር እንኳን ማለት ትንሽዬ ነው ለስራው ነው አሁን አንተ ገንዘብ እየጠየቅክ ነው አሁን ለሰርጉ ነው እኮ ምን ያህል ነው የምትፈልገው ችግር የለውም ምንም የለህም እዚህ ምሳራው ምናምን ይቀርታ ያው ማላችሁ መግባት ፈልጌ አይደለም አዎ ልክ ነሽ ነው ይኖራል እኮ እሱ ግን ያው የተለያየ ወጪ ስለሚኖርኛም ቤታችን ላይ ቤት ዕቃ ምናምን ማሟላት ስላለብን ወደፊት እሱን ብዬ አስቀምጫለሁ እሱማ እስከሚሄድሻን እኮ የሚመለከታትን የውላባት ችግር ሊሆን አይችልም ብዬ ነው ይቅርታ አይ ችግር አባቴ ያ ሳይሆን እሺ ገንዘቡን ይችላል ግን ምን ያህል ገንዘብ ይበቃናል እንዲሁ ቀለል ያለ አይነት ሰርግ ማድረግ አንችልም እንደዛ ነው የምትፈልጊው ትንሽ የተወሰነ ሰው እኮ መጥራት ያስፈልገናል አይደለም በቃ አንተ ጓደኞች የኔ ጓደኛ እሷ ብቻ ናት በርግጥ ቤተሰቦቼ ታውቂያቸው የለም ኦኬ ገንዘብ ነው ችግር እሺ ምን ያህል ገንዘብ አንተ ያለውን እኮ አሁን ነባራዊ ሁኔታ የምታውቀው አንተ ስለሆንክ ስለሀገሪቱ ምን ያክል ቢወጣ ቀለል ያለ ነገር ይደረጋል የሚለውን ነገር አሁን ደግሞ ኮስቷ ስለቸኮለች ነው እንጂ ወጉን ባህሉን የጠበቀ ነገር ያስፈልጋል ሽማግሌ እንደዛ ነበር የሚያስፈልገው ሽማግሌ ተልኮ ምናምን ነበር ግን ያው ስለምትቸኩል እኛ እንግዲህ በባህላችን የምናውቀው ወንድ ልጅ ነው የሚሸፍነው አይደል እንዴ ዝግጁ አይደለም ስለስራው ከሆነ እኔ ማድረግ ያለብኝን አደርጋለሁ ዝግጁ አልነበርኩም ታውቃለች እሷ ከሷ ጋር እኮ ብዙ ነገር አውርተናል እኔ ደግሞ አይ እሺ ገንዘብ በቃ ገንዘቡን እሺ እችላለሁ ማለት ለኔ እናንተ አብሮ መኖር ዛሬ ብቻ አይደለም ከዚህም በፊት ስልክልህ ነበር አይደለ ቆያ ስልክልህ ነበር ከዚህም በፊት ስለዚህ አሁንም እንትን ማለቱ ያን ያህል እንኳን ለሰርግ አይደለም እንዲሁም እኮ ሳግዘው ነበር አይኖርኩት ነው እኮ ግን እስከዛ አይደለም ማማሪ አይደለም ጓንዴ እኮ ችግር የለውም የሱ ማለት የኔ ነው የኔ ማለት እሱ ነው አይደል ከእንግዲህ አንተ የኔ የሚባል ነገር የለም አይ እሷ የጓደኝነቷን ጭንቀቷን ያለችው ግን እንደዚህ አንዴ ማለት እና አባቴ በቃ ችግር የለውም ስለ ገንዘብ ብቻ ታስብ ግን እና ቤት ላይ የት ነው ማግኘት እና ቤል ቃል ገብተልኝ ነበር አገናኝሻለሁ ግን ስራ ላይ ላገኛቸው ፈልጋለሁ በነገራችን ላይ ነግረልኛል ላይ ነገርኩት በጣም አድናቂያቸው ነኝ በጣም ነው የምወዳቸው በጣም እና በአካል ደግሞ ባገኛቸው በጣም ደስ ይለኛል ፕሮግራማት ይዝልሽና ነግራቸዋለሁ አረ ነግራለሁ ፕሮግራማት ይዝልሽና ታገኛለሽ ታወራለሽ ችግር አሁን መምጣት አይችልም ስራ ላይ ነው ፕሮግራማት ይዘሽ ቀርመሽ ካልሆነ እኮ እኔማ እንደ ለጓደኛ ያስቤ ነበር አዎ እና ጀግና ወንድ ምን ይወጣለታል አይ መጀመሪያ አንቺ ሳካልሽና ቀስ ይያለና ችግር የለም ሚዜሱ ስለምን አንቺ ሚዜሷ ስለሆነች ይገናኛሉ እነሱ ያወሩበታል አታስቢ እሺ ነው እናንተን ጨርሱና ስለኛ ምንም የምትጨነቂው ነገር የለሽም ማለት የእናንተን ጉዳይ ብቻ
ናቸው። ሰርጋችሁን ብታቀርቡት እኔ ለእኔ እንደ ጓደኝነቴ ደስ ይለኛል። ገንዘብ ነው ችግር አልገባኝም። አይ እሱን እኮ ተነጋገርን እኮ በቃ ችግር የለውም። እሺ ይሁን። እሺ ስለ ገንዘቡ ግን እና አቤላን ዛሬ አናገኛቸውም። አንተም በስንት መከራ ነው ያገኛለን ማለት እዚህ ጋር ይቅርታ አንቺ እንትን ማለት ፈልጌ አይ ጓደኛዬ ጓግታለኝ እንዳልኩ ጓግታለች። ምክንያቱም አቤላን አዎ ሳይሆን ብቻ ግን በቃ የሆነ አንቺም አልፈለግሽም እንድታገኛቸው? አይ ፈልጋል ስለስራው ስለሆነ ከእናንተ ሰርግ ውጪ የመጣሁበት ጉዳይ ስለስራውም ስለሆነ ፈልጋለሁ። እውነት ላገኘው ፈልጋለሁ። አቤላ እኮ ስራ ስለሚበዛበት ነው። እኮ ዛሬም አቤል እንዴት ነህ? አቤላ ነው ያልከው? ያው መጣሁ። እንዴት ነህ? እስኪው ሰላም ነው? አማን ነው? ቁጭ በል እስኪ። እስኪው ምንድን ነው? እንዴት ነህ? እስክንድር እንዴት ነህ? እስክንድር ሰላም ነው? ተቀበላት። እንዴት ነህ? አታፍርም ግን ማለት ሰው እንዴት በዚህ ልክ ሊዋሽ ይችላል? ህሊና የለህም? እሺ እህት የለህም? ህሊና ምንድን ነው? አንተ እንደዚህ አትመልስ። እንደዚህ ነው የምትመልስላት? በለው እያንዳንዷን ብር እመመልስ ይሆናል። ሰማኸኝ አይደል? እመመልስ የምን ብር ነው መልሰው? የበላሃቸውን ብር የማንን የላቢ ውጤት ነው። ደግሞ ጭራሽ የላቢ ውጤት የስራ ቀና በል። እኔ ዝቅ ብለህ አታናግረኝ። የላቢ አንተ የወንድሜ ጉዳይ። እሺ እስክንድር እንዴት ነህ? በእናትህ ቆይ አንዴ እናንተ ግድ የላችሁም። ትንሽ እድል ስጡ። እስክንድር ቆይና አቤት በላ። እስክንድር ነው አይደል? አቤት ነው። አዎ እስክንድር ጋዜጠኛው። እሺ አንተ ጋዜጠኛው እስክንድር አይደለ? ጋዜጠኛው እስክንድር ማን እንደሆነ አሳይሃለሁ። ካሜራውን አጥፋልኝ። ቶሎ አጥፋልኝ። ናድርስ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። በቃ ነገራችኋለሁ። እሺ ማነህ? በእንደዚህ አይነት እስክንድር ነኝ ትላለህ? እሺ ተናገር። ማነው ስምህ? ሚኪያስ እባላለሁ። እሺ ሚኪያስ፣ ከየት ነው የመጣው? ከአፋር ነው የመጣሁት። ከአፋር? አዎ። ለዚህ ስራ ለዚህ ዓላማ እንዴት መጣህ ወደዚህ? እዚህ አዲስ አበባ እንገናኝ ስላለች እንዴት እስክንድር ነው ብለህ ወደዚህ ነገር ውስጥ ገባ? ምንድነው እንደዚህ እንድታረግ ያደረገ? ገንዘብ ስለሚያስፈልገኝ ነው። ገንዘብ ስለሚያስፈልገኝ? የማያስፈልገው ሰው አለ እንዴ? ገንዘብ የማያስፈልገው ሰው አለ በዚህ ሰዓት? ቀና ብላ አናግረኝ። አንተ ቀና ብላ አናግረኝ። በነገር ላይ ያልነገርኩ ነገር አለ። እኔ ነኝ እስክንድር። አየህ አየህ አይደል እስክንድር? አዎ እንደኔ ወንድ ነህ? ጀግናውን እያየሁ ነው አይደል? እንደኔ ወንድ ነህ ወይ? ምን ማለት ነው? ወንድማ ነኝ። እና አንተ ምን ወንድ ነህ? አንተ ምን ወንድ ነህ? ወንድ በቃ ያልኩህ አንተ ምን ወንድ ነህ? ራስህ እንደወንድ ምን ወንድ ነህ አንተ? ተነሳ ታዲያ ወንድ እኮ ወንዱ ቁማ ወንዱ ተነስ። መጣልህ እኮ ፊት ለፊት አይደል? ተነሳ
እስክንድር ነኝ ብለህ ስትተውናል ነበር። እስቲ እስክንድር እንትኑንም ስራው ድብድቡንም ስራው እስቲ ቁምና እስክንድር ስሙ ብቻ ነው። በቃ ልቀቀኝ ተወኝ አልኩህ አይደል እንዴ? አይ ገና መስራት እስክንድር ሆነ እስቲ ያሳየኝ በእናትህ እስቲ እንደሱ ሆነ አሳየኝ። በነገር ላይ አንተ ፖሊስ ጣቢያ አይደለም እንወስድክ። ግልጿን ትናገራለህ። እዚሁ ፊክስ እናደርጋታለን። የሰማነው እሺ ሚኪያስ ነው ያለና ሚኪያስ መሆኑ ነው ነበር። እነዚህ ልጆች ተጠራጥራቸው ይቻላል። እንዴት ነበር? እኔ ግን ሚኪያስ መሆኑ ራሱ ነው ይጠራጠራል። አይዲ አለ መታወቂያ አላስኩም። ምን ማለት ነው አላስኩም ማለት? አጣ ወደ እንዴ ሚኪያስ ነው ሙሉ ዓለም ነው የሚለው እዚህ ጋር ራሱ እኮ እኔ ልጅ ጨዋታ ነው እንደያዘብን። እየቀለድክብን ነው እንዴ? ምንድነው እየቀለድክብን ነው ወይ? ምንድነው የምቀልደው? ጨዋታ ነው ያስከው? ለምንድን ነው ጨዋታ ነው ወይ ያስከው? አንተ ስማ፣ እየሰማኸኝ ነው? የምቀልድብን አይነት ሰዎች አይደለንም እኛ አሁን እንዳገኛቸው አይነት ሴቶች የዋህ አይደለንም። እሺ መጨከን ያለብን ሰው ላይ በደንብ ነው የምንጨክነው። በደንብ እስኪ አሁን እንዴት ስላደረከው ነገር እስኪ ንገረኝ። እንዴት ነው እስክንድር የሚባለው ሰው ያወቀው? እንዴት ነው እንደዚህ እቺ ልጅ ልታወራት የቻልከው? እንዴት ነው እስኪ ንገረኝ። ሁሉንም ነገር ነግራቸዋለሁ። በቃ እኮ አሁን ይኸውልህ ይሄን ጢባረን አብረደው መጀመሪያ። እሺ ጢባረን አብረደው። ጢባረ በርዶ ነው እንድታወራኝ የምፈልገው እንጂ በቃ እያልክ እንድታወራኝ አይደለም። ከመጀመሪያው ጀምሮ እንዴት ይሄን ነገር ውስጥ እንደገባህ ንገረኝ። ምንድነው ሂድ እስኪ አንተ ውጭ ላይ ያሉት ልጆች ተረጋጉ በላቸው። እየሰሟቸው ነው ድምጻቸው። ምንድነው እንደዚህ እንድታስብ ያደረገ? እሺ ችግር የለውም። ምንድነው እንደዚህ እንድታስብ ያደረገ? ለምንድነው ይሄንን ነገር የሰራው? ዩቲዩብ ላይ ነበር ያየሁት። ዩቲዩብ ላይ ያየው? ዩቲዩብ ላይ አይቻችሁ ኮሜንት ላይ ሳይ እስኪ እንዴት ነው የምናገኘው ምናምን ሲሉ ብዙ ጊዜ አይ ነበር። እሺ እና እኔ ደግሞ ኮምፒውተር ሳይንስ ተመርቄያለሁ። በዛ ምክንያት የት ነው የተመረቀው? ድሬዳዋ ዩኒቨርሲቲ ነው የተመረቀው። ድሬዳዋ ነው የተመረቀው? እሺ በዛ ምክንያት ዩቲዩብ ልሰራ አሰብኩኝና ያንተን ብዙ ነገር ሳይ እንደዚህ ብዙ ፈላጊ እንዳለ ሲገባኝ ፎቶን ስልክ ቁጥሬን ምናምን ቴሌግራም ላይ እያረኩኝ እዛ ላይ መስጠት ጀመርኩ ለነሱ። እሺ ከዛ ፎቶን ምናምን እዛ ላይ ለቃሉ ቴሌግራም ላይ። ፎቶ እንዴት አገኘ? ማክሰን አርጌ ኤአይ ላይ እኮ ሳረገው ነገር ያለው ኮምፒውተር ሳይንስ ነው የተማርኩት። እንደዚህ አይነት ነገር ለኔ በጣም ቀላል ነው፣ ሲምፕል ነገር ነው። ማለት ይሄንን ፎቶ ኤአይ ላይ ሳስገባ ያለ ማስክ ያወጣልኛል። ድምጽህም ምንም ሁሉም ነገር በኤአይ መሰራት የሚችል ነገር ነው። ከተመረቅክ በኋላ ስራ አልጀመርክም? ስራ ስፈልግ ነበር አላገኘሁም። 1 አመት ሙሉ ስራ አላጥቼ ነው የተቀመጥኩት። እሺ ምን ያህል ሰው ነው ግን ያጨረበርከው? ብዙ ናቸው አይደል? እንዴት ነው ስታጨረብራቸው የነበረው? ለምንድን ነው አሁን አንተ ይሄን ሁሉ ነገር እያደረክ ያለው? ምክንያት እና ደግሞ በጣም ያናደደኝና የገረመኝ ነገር እሺ አንድ ሰው ሁለት ሰው እሺ በጣም ብዙ ነው አይደል ስታጨረብር? ብዙ ሰው ነው። በአንድና በሁለት ሰው የሚሆን ነገር አይደለም። እኔ ላይ ያለብኝ ችግር እናቴ ታማ ኩላሊት በሽተኛ ናት እና በየሳምንቱ ነው ዲያሊሲስ የሚያስፈልጋት የግዴታ። ተምሬ እኔ ስንት ነገር ሆናልኝ ነው ያሳደገችኝ። እንጨት ተሸክማ ምን ብላ ነው ያሳደገችኝ። ተመርቄ ስራ ስፈልግ አላገኘሁም። አሁን ደግሞ በሽተኛ ሆነችብኝ። እንዴት ላስታማት? በምን ላሳከማት? በየሳምንቱ ከ30 ሺህ እስከ 40 ሺህ ብር ያስፈልገኛል። ከየት አምጥቼ ነው ታዲያ? አይደለም ለማይሰራ ሰው ይቀርና ሰርቶ ለሚያደርሰው እንኳን ከባድ ነው ይሄ ብር። ከየት ይመጣል? ስለዚህ አሁን አንተ እስካመር ነህ ማለት ነው አይደለ? ይሄ ኮምፒውተር ላይ ቁጭ ብለህ ሰዎችን የምታጨረብር ሰው ነህ ማለት ነው። በቃ ግልጽ አማርኛ ይሄ ነው። ፈልጌው አይደለም ግዴታ ሆኖብኝ ነው። ተገድጄ ነው። እናቴ እንደምሰራ ታውቃለች? አታውቅም እኮ ብር ውስጥ ታመጣህ አትልህ? ድርጅት እየረዳሽ ነው ያልኳት። ድርጅት ለምኜ እየረዱሽ ነው፣ እርዳታ አሰባስቤ ነው ያልኳት። አሁን ምን ይባላል አቤል? በጣም ከባድ ነው እንግዲህ ይሄ እኮ ይኸውልህ ሁላችንም ባይዘው አንተ ብቻ አይደለም እናታማሚ ሆነችው የሁሉም ቤት። አሁን እቺ ልጅ ምን ውስጥ ነገር ውስጥ እንዳለች አታውቅም። ቤተሰቦቿን መርዳት በነበረባት ጊዜ አንተን ስትረዳ ነበር። ስንት ሚስት ነው ያለ ግን እንደዚህ አይነት አሁን እቺኛዋ ሚስቱ ናት አይደል? ላገባሽ ብሎ አይደል የጠራት?
ስንት ሚስት ነው ያለ? ሳትዋሽ ንገረኝ። ከሌላው ጋር እንኳን እንደዚህ አይነት ነገር አንኖራም። በቃ ከሌላው ጋር እንዴት ነበር? በቃ በኖርማል ነው የምናወራው፣ እንደ ጓደኛ ነው የምናወራው። የሆነ ነገር ቸገረኝ ስላቸው ይልኩልኛል። ከዛ ደግሞ ኬዝ ልሰራላችሁ ነው ትላቸዋለህ። ቴሌግራም ላይ ነግሬያለሁ እኮ ቴሌግራም ላይ እንደዚህ ስለምለቅ ይደውሉልኛል። ሲደውሉልኝ ቀድሜ ብር ጠይቃቸዋለሁ። እሺ ለዛ ልክ እንደዚህኛው እንደ ጓደኛው ማለት ነው። ወንድሜ ታስሮ ነው ምናምን ስትል እኔ አስፈታልሻለሁ ምናምን ብለህ እንትን ትልላታለህ። ግዴታ ሆኖብኝ እኮ ነው። ልጅ እኮ አይደለም የምሰራው። ግዴታ ሆኖብኝ ነው ማለት ምን ማለት ነው? በምን ላሳክማት? እናቴ የሰው ብር እኮ ነው ታዲያ። እንዴ እናትህ ታዲያ አንተ እየሰራክ ነው እንዴ የምታሳክማት? መለመን ካለብህ ወጣት ለምን እንዴ? ሁሉም ሰው እኮ የራሱ ችግር አለበት እኮ። ሁሉም በነገር ላይ ሁላችንም የራሳችን ችግር ውስጥ ነው ያለነው። ሁላችንም የራሳችን ህመም ውስጥ ነው ያለነው። ያልታመመ ሰው የለም፣ ባይዘው ያልተቸገረ ሰው የለም፣ ያላዘነ ያላለቀሰ ሰው የለም። ችለነው ነው። ሁላችንም በጀርባችን ብዙ ቁስል አለ። ሁላችን ግን ያንን ፊት ለፊት እየተጋፈጥን ነው ያለነው። እያጨረበርን የሰው ገንዘብ እየቀማን አይደለም። አንተ የሄድክበት ርቀት ግን ልክ እንደዛ የሰው ላብ እንዴ! አንተ እሺ ቆይ እናትህን ልታሳክምበት ያልከውን ብር ሰው እንዲህ ባጨረብር እንዴት ነው የሚሰማክ? አሁን አንተ ይሄንን ነገር ያደረክባቸው ሰዎች ምን ያህል ጭንቀት ውስጥ እንደሆኑ አንተ ታውቃለህ? በአንተ ምክንያት ራሷን ብታጠፋ አንዲት ሴት ምን ትጠቀማለህ? አንድ ሰው ራሱን ቢያጠፋ ምንድን ነው የምትጠቀመው? አንተ እናትህን ለማዳን ስትል የሰው ህይወት ለምን ትነጥቃለህ? የሰው ተስፋ ለምን ትነጥቃለህ? በቃ መለመን ካለብህ ቁጭ ብለህ ለምን ብራዘር። እንደዚህ አይደረግም። ከድሃ ላይ አይሰረቅም፣ ከምስኪን ላይ አይወሰድም። አንተ የወሰድከው ከምስኪኖች ነው፣ ከድሃዎች ነው። የድሃን ነፍስ ነው ያስጨነቀው። ምንም የሌላቸውን ሰዎች ለአንተ ጊዜያዊ ደስታ ስትል ምናልባት እናትህን እግዚአብሔር ከፈቀደ ያድናታል፣ ይፈውሳታል። በእምነትህ ጸበል ወስደህ ብታስጠምቃት ትድን ይሆናል። አንተ ግን ከእምነትህ ይልቅ ሌብነትህን አስቀድምክ። ከእግዚአብሔር ይልቅ ስርቆትን መረጥክ። ስለዚህ ምን ተፈጠረ? ይኸው ዛሬ እሺ ይሄ ስርቆት ያድናል? እሺ ስንት ብር ትሰጠናለህ እንድንተውክ? ምን ያህል ብር አለ? ምንም የለኝም። አየኸው? ኢቭን አንተ አሁን አየኸው ለመደራደር እንኳን አትሆንም። አሁን ብር አለው ቢያንስ ይሄንን ብር ይዤ እደራደራለሁ እንኳን እንዳትል ብሩን እንኳን አልያዝከው። ለምን? ጊዜያዊ ደስታ ነው። እናትህን ታሳክምበታል፣ የቀረን ደግሞ ትበላበታል፣ ትዝናናበታል፣ ትጨፍርበታል። ያው አዲስ አበባ እየመጣ ዘና ብለህ እየኖርክ ነው ያለው። ስንት ሰው እኮ እየተቸገረ ነው ያለው ብራዘር። ስንት ሰው ሙሉ አለም፣ ስንት ሰው ጭንቀላት ነው ያለው። አዲስ አበባ ውስጥ ኢትዮጵያ ውስጥ እኮ ደልቶት የሚኖረው በጣም ትንሽ ሰው እኮ ነው ያለው። ተመችቶት የሚኖር በጣም ትንሽ ሰው ነው ያለው። አረ ስንት ጉድ እኮ አለብን። ችለነው ነው ወንድሜ፣ ችለነው። ቤታችን ውስጥ እኛ ያስቀመጥነው ጉድ አንተ ካስቀመጥከው ጉድ የተሻለ ወይም የበለጠ ሊሆን ይችላል። ግን እኛ ሌቦች አይደለም፣ አልሰራቀም እንዳለ። እቺ ልጅም አረብ ሀገር ሂዳ የለፋቸው የደከመቸው እንባዋ ደም እንባ ያለቀሰችው እየሰማኸኝ ነው? ደም እንባ ያለቀሰችው መስረቅ ጠፍቷት አይደለም፣ መዘሞት ጠፍቷት አይደለም፣ ሰርቼ ላምጣ ብላ። ለምን አንተ በሳውዲ ተሰደድ እናትህን አትረዳም? ይሄ ትክክለኛ ምክር ላይሆን ይችላል። ካሰብክ ከምትሰርቅ ግን እንደዚህ ማድረግም ትችል ነበር። አሁን ገንዘቡ የት ነው ያለው? የለም ከፍዬዋለሁ። አሁን ምንድን ነው የምናደርገው? እነዚህ ሴቶች ይምጡና ይቀጥቅጡት። እኔ ሌላ ነገር አለ። ቴዲ ጥራቸው እነዚህ ሴቶች፣ የራሱ ጉዳይ። እነሱ አትሊስት ገንዘባቸውን እንኳን ባያገኙ እልሃቸውን ይወጡብሃል። ይህንን ደግሞ ያሳዩሃል። አይለቁ፣ እመነኝ፣ አይለቁ። አስገባቸው። ኑ በሉት፣ ኑ እስኪወጣላችሁ በሉት። ቅጥቅጥ አድርጉት። የታባቱ በደንብ ጥንካሬያቸው ራሱ እኛ እንኳን እንደዚህ ያልደበደብ ነው።
ጭራሽ ለማንኛውም ያው እኔ እውነት ለመናገር ገንዘቡን እንግዲህ ያው የሱ ባንክ አካውንት ቼክ ይደረጋል እሺ የሚመለስበት መንገድ ካለና ያው ህግም ደግሞ የሚያደርገው ነገር ካለ ቼክ እናደርጋለን እናንተ ግን በቃ ተረጋጉ የተፈጠረው ተፈጥሯል እንደናንተ ግን ሌሎችም እንዳይሸወዱ እንደዚህ አይነት ነገር ውስጥም ደግሞ ዘለው እንዳይገቡ እናንተ መማሪያ ናቸው የነማምነው እና ያው እንግዲህ በተለይ ማዳም ቅመሞች በብዛት በነገር ላይ ብዙ ጊዜ ለመሸወድ ቀርቦቹ እነሱ ናቸው በቤተሰብ ይሸወዳሉ በጓደኛቸው ይሸወዳሉ ሶሻል ሚዲያ ላይ በሚያውቁት ደግሞ ሶሻል ሚዲያ በጣም ባለጌ ነው በፌስቡክ ሲተዋወቁት በፍቅር መልኩ ይቀርቧቸውና ይሸወዷቸዋል እህትሽ ነኝ ወንድምሽ ነኝ እየተባባሉና ራሳቸውን ጠብቁ ነው ከዚህ በላይ ምን ማለት ይችላል በጣም ያው እንግዲህ የዋህነት ነው ይሄ አሰባችሁት አቀዳችሁት ያደረጋችሁት ነገር አይደለም ያ አንዴ ተሸውደናል አንዴ ተታለናል ከዚህ በኋላ ደግሞ ይሄ ነገር እንዳይፈጠር ይሄ ነገሮችን ድጋሚ እንዳይሆኑ እንደዚህ አይነት ስሜቶች እንዳይመጡ መጠንቀቅ ነው ትክክል ትልቁ እናንተ ራሳችሁን ጠብቁ እንግዲህ እናንተ የምትሉት ነገር ካለ እስኪ ድሉን እንስጣችሁና እንዝጋው ያው ተጠንቀቁ ነው ባህር ማዶ ያላችሁ እህቶቼ እኛን አይታችኋል በእኛ ይብቃ እንደዚህ አይነት መጨረር ነው ሌላ ምንም ልል አልችልም እናንተንም ደግሞ እናመሰግናለን ሐቁን ስለወጣችሁልን እና በዚሁ ደግሞ የወንድሜን ጉዳይ የምትችሉ ከሆነ የምትይዙልኝ ከሆነ ደስ ይለኛል በቃ ጨርሻለሁ አሁን የሚገርም ነገር እሷ እህቶች ስትል የሆነ ሐሳብ ስለመጣልኝ ይሄ ጉዳይ በነገር ላይ ሴቶች ላይ ብቻ አይደለም የሚደረገው ወንዶችም ላይ በተደጋጋሚ የመጣብኝ ቅሬታ ነበረ እዚህ ነው ያለችው ወደሃለሁ አፈቅራለሁ ነው የምትለኝ ግን ብሩን ከላኩላት በኋላ ለሁለት ሳምንት አታወራኝም ይላል ከዛ ብሩ ሲያልቅ ደግሞ እንደዚህ አይነት አጋጣሚዎች ማለትና እርግጠኛ ያልሆናችሁበት ግንኙነት ሪሌሽን ውስጥ ላይ አትግቡ እርግጠኛ የምትሆኑት ደግሞ ያው እዚህ መታችሁ ያለው ነገር ስታዩ በአካል ስትገናኙ ነው ሪሌሽን በሩቁ ነው በጣም የማይታሰብ ነገር በጣም ስለዚህ በአካል መታችሁ መገናኘት እዛ እርግጠኛ መሆን ነገሮችን ማጣራት ያለ ነገር ነው እንግዲህ እሷንም ጉዳይ ደግሞ ነቴዲ እንመካከርበታለን የሆነ ነገርም ካለ መፍትሄ እንፈልጋለን እሺ እንደዛ ይሻላል እናቴም ደግሞ እንግዲህ እግዚአብሔር ከብዙ ጉድ ነው ያወጣሽ ባይዘው የምሬ ነው አሁን እኛ በዚህ ጉዳይ ባንመጣ ኑሮ ባናወራ ኑሮ ምንድነው ሊፈጠር የሚችለው ሁሌ በየቀኑ እየተበላሽ ልትኖሪ ነበር እንደማለት ነው ያው ያለፈው አልፏል እሺ አሁን እኛ እዚህ ጋር ደግሞ እናንተ ተቀምጣችሁ ሌላ እንደናንተው ደግሞ በአረብ ሀገራት ላይ እየሰሩ እዚሁ ደግሞ ብዙ የሚያምታታቸው ሰው አለ እና እነሱንም ደግሞ እናንተ መምከር የምትፈልጉት ነገር ካለ አሁን በእነሱ የደረሰው ነገር በእኛ የደረሰ በእናንተ አይድረስም ምንም ሊሆን ይችላል መንገር የምትፈልጉት ነገር ካለ እድሉን እንስጣችሁ በቃ እኔ ልለው የምችለው ነገር ቢኖር ራሳችሁን ጠብቁ ያን ያህል ሚዲያ ላይ ሰው አትመኑ ነው ለምችለው ምክንያቱም ያወቀው ሰው ራሱ ከባድ ነው ባንሳት አይደለ እናንተ ላይ በመናየው ነገር አይደለም ቴሌግራም ላይ ቲክቶክ ላይ የሆነ ነገር ላይ ማለት ነው በእርግጥ ሁሉም ሰው መጥፎ ነው እያልኩ አይደለም ግን ደግሞ ያን ያህል ለማታውቁት ሰው ያን ያህል ዋጋ መክፈሉ ልክ አይደለም ነው ልላችሁ የምፈልገው ሲጀመር የሚያፈቅራችሁ የሚወዳችሁ ሰው ገንዘባችሁን አይደለም የሚፈልገው እናንተ ነን እንጂ ያን ነው ማለት በቃ ሌላ ምንም ነገር የለኝም እናንተን አመሰግናለሁ ታሪኳም ደግሞ ድልስትሽ መናገር የምፈልገው ነገር ካለ እኔ ያው በተመሳሳይ ወንጀል እንዳትበረበሩ ያው አይታችሁ እውነተኝነቱን አረጋግጣችሁ እንትን በሉ ነው የምለው ሌላ ምንም ነገር የለም አዎ በቃ ይሄ ነው ያለውም ነገር ምንድነው ትልቁ ነገር እንኳን አለፈ ማለት ነገር የለም አልፏል እህቴም ደግሞ ራስሽን አጽናኝ ያንቺም ጉዳይ እንዳልኩሽ ነው የሚሆነው የገዛውን ጉዳይ እስኪ ባንክ አካውንቱ በፖሊስ ጋር ያለው ሂደት ይኬድና ትሉ ከሆነ የሚመለስ አይነት ነው የላባችን ስለሆነ አዎ ገንዘባችንም ቢመለስልን ደስ ይለናል እንደገና ደግሞ ያው በምን ጉዳይ እንዳወጣውት ቀደም ብዬ ነገርኳችሁ ነገር ስላለ ብትችሉ እሱንም ነገር ብታረጉልኝ የወንድሜን ነገር ብታዩልኝ ብትሞክሩልኝ ደስ ይለኛል የሚቻል ከሆነ ካልሆነም ደግሞ
ገንዘባችን በቃ ያለውን ነገር እንግዲህ እናጣራና መፍትሄ እንሰጠዋለን። እናንተ ግን አሁን እረፍት አድርጉ። ብዙ ነገር አሳልፋችኋል። ውድ ቤተሰቦቼ ይሄን ነገር ትልቅ መልእክት ነው፣ በጣም ትልቅ መልእክት ነው። ሶሻል ሚዲያ እኔ ፍልፍሉ ነኝ፣ እኔ ሳራዊት ፍቅሬ ነኝ እየተባለ ብዙ ነገር እየተደረገ ነው ያለው። ይሄ እንዲያውም ትንሹ ነው እና ብዙ ትንሽ ሶሻል ሚዲያው ላይ ትንሽ ታወቁ የሚባሉ ሰዎችን እየመሰሉ ብዙ ወንጀል እየተሰራ ነው። ራሳቸውን ከእንደዚህ አይነት ነገር ጥንቃቄ አድርጉ። እኔ የደቡብ ሱዳን አክተር ነኝ ብላ ያወራችኝ ልጅ ነበረች ከዚህ በፊት። በጣም ብዙ ነው እስካም የሚያረጉበት መንገድ። ሌላው ደግሞ ወፍራም እስክንድር እንጂ ቀጭን እስክንድር የለም ለማለት እንወዳለን። እንግዲህ ዝጋውና እንወጣ። እንግዲህ ቤተሰቦቻችን እንዳያችሁት እንግዲህ ነገሮቹ ምን ያህል ደረጃ እንደሄዱ አብረን አይተናል። ከዚህም በኋላ ደግሞ ብዙ ነገሮች ሊፈጠሩ ይችላሉ። ይሄ ነገር እናንተንም ቤት ሊያንኳኳ ይችላል። ከዚህ ነገር የምንጸዳው ስንጠነቀቅ፣ ጥንቃቄ ሲኖር፣ ራሳችንን ዞር ብለን ስንመለከት ነውና ይህንን ነገር ደግሞ ይህንን ቪዲዮ ለእናንተ የሚያሳየንበት ምክንያት እንግዲህ እናንተም ራሳችሁን እንድትጠነቀቁ። እስኬ ብቻ አይደለም አቤል፣ ሮባ፣ ዴቭ እየተባለ ወደ እናንተ ሊመጣ ይችላል። ብዙ ነገር ልትባሉ ትችላላችሁ። ቤተሰቦች እንግዲህ ከዚህ ነገር ራሳችሁን እንድታጸዱ ነው፣ ከዚህ ነገር ራሳችሁን እንድታገሉ ነው እና ይህንን ቪዲዮ የምንሰራላችሁ ቤተሰቦች። ቪዲዮችን እንግዲህ ይሄ ቪዲዮ ከ40 እና ከ50 ከ100 ሺህ ሰው በላይ እንዲያየው እንፈልጋለን። ቤተሰቦች ሼር እንዲደረግ ሰብስክራይብ እንድታደርጉ አዲስም ከሆናችሁ እንፈልጋለን። አብራችሁ ነው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ፣ በዴቭ፣ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ ሰርገኛው እስክንድር ሚዜው አቤል ተመልሰናል ማለት ነው። አጃቢዎቻችንም ከኋላ አሉ። ትንሽ የሚያስደነግጥ ነገር ነበር። እውነቱን ለመናገር ሁላችንም አልጠበቅንም። እንደዚህ አይነት ነገር ይፈጠራል ብሎ የጠበቀም የገመተም አልነበረም፣ ግን ተፈጥሯል። ለሁሉም ነገር እግዚአብሔር ይመስገን። ቀድሞ መታወቁ ባናቀውና ነገሮች ከተበላሸ በኋላ ብንደርስ ጥሩ አልነበረም። ቀድመን ማወቃችንና ሳይበላሽ ነገሩ እንትን ማለታችን ጥሩ ነው። ግን ደግሞ የተበላሸባቸውም ይኖራሉ። ነገሮቹ መጥፎ ነገር ላይ የደረሱባቸው ሰዎች ይኖራሉ። አሁን እኔና አቤል እንኳን ወደዚህ የመጣ ነው ምንድነው ተጠንቀቁ ለማለት ነው። እንደዚህ አይነት ሰዎች ብዙ ናቸው። አቤል ነኝ፣ እስክንድር ነኝ፣ ዴቭ ነኝ፣ ሮቤል ነኝ እያሉ የሚያወሩ ሰዎች ይኖራሉ። እንኳን በእኛ በትልልቆቹ አርቲስቶች ስም ብዙ የተሰራ ግሩም ኤርሚያስ ስትጀነጅን ቆይታ ግሩም ኤርሚያስ ልታገባ የመጣች ሴት አውቃለሁ እኔ። ስም ያውቀው ነገር የለም ግን በቃ ግሩም ኤርሚያስን መስሎ ሲያወራት ምናምን ነበርና እንደዚህ አይነት ነገሮች አሉ። ጥንቃቄ አድርጉ ለማለት ነው። ሌላው ደግሞ የዴቭ ሁኔታን ብዙ ሰው ስለጠየቀን ነው። እንዴት ከጎኑ አልሆናችሁም እየተባለን ነው እንተባለ። ያው በተቻለን አቅም እንግዲህ ሁሉንም ነገር ቤተሰቦቻችን እየመረጥን ነው ለእናንተ በቪዲዮ የምናሳያችሁ። እያንዳንዷን ነገር እናሳያችሁ ብንል አንደኛ መሰለቸት ነው የሚሆነው፣ ሁለተኛም ደግሞ አይመጣውም እንጂ በተቻለን አቅም ዴቭ እልህኛ ነው። በነገራችን ላይ በራሱ መንገድ ነው ነገሮችን መወጣት የሚችለው። ዴቭ እስከዛሬ ጊዜ ድረስ ያው አይታችሁታል። ከዚህ የባሰም ብዙ ኬዞችን በሚሰራበት ሰዓትና ጊዜ ላይ ብዙ ነገሮች የተወጣ ልጅ ነው። ብዙ ነገሮችን በራሱ አንድ ማድረግ የሚችል ነው። ግን እንደዛ ብለን አልተውነውም። ከካሜራ በስተጀርባ እኔም፣ እስኬም፣ ቴዲም፣ ሮባም ነው እንዲየ ሁላችንም አብረነው ነው
እየሰራን ያለ ነው ሁላችንም ግን የራሳችንም ስራ ደግሞ አለ መስራት ያለብን ኬዞች በተሻለን አቅም ግን እኔም ባልኖር እሱም የተለያዩ ሰዎች እንኳን ባይኖሩ ብቻውን አንተውም በተለይ በዚህ ሰዓት ላይ በጣም እና ደግሞ ትንሽ ቅድም አቤሎ እንዳለው ነው የተወሰነ የእልህ ጉዳዮች አንዳንዴ የማይሆን ነገር ላይ ይጥሉታል በእርግጥ አብዛኞቹ ከእልህ የመጡ ናቸው ለማለት ሳይሆን እንዴት ነው በቃ ቶሎ ላርገው እነሱንም አሁን አንተን ላለማስቸገር እኔን ላለማስቸገር በሚል አንዳንድ ጉዳዮች ትንሽ ራሱ ለማድረግ ይሞክርና እንትን አንተ ግሬን በጣም ያመመኝ ነው አለቀቀም እንዴ እና ቤተሰቦቼ ከዛ አንግል ነው እሱ ይሄንን ነገር እንጂ የሆነ እንዴት ነው እልህ ብቻ አይደለም ልፈልግ ነው ሰው ከማስቸገር እቺ ነገር እኮ አንድ አሁን ባለፈው ከቴዲ ጋር ቁጭ ብለን እያወራነው ነበርና ማስተካከል እኮ እችላለሁ አለ የሆነ ቆም ብዬ ሴትዮዋን አናግሬያት ቢሆን የሁሉ ነገር ባልመጣ ምናምን እያለ ነበርና ሁሉም ነገር ሰውን ከማስቸገር ላርጋ አሁንስ ባለፈው እነዛ ሁሉ ጣጣ ውስጥ የገባሁት አንተን በወስድ ወይም ቴዲ ወይ የሆነ ሰውን ይዤ ቢሄድ እንደዛ አይነት ነገሮች ላይ ፈጠሩ ይችላል ነበር አዎ ግን በቃ ቀላል ኬዝ ናት ሰው ሂጄ ፊክስ ላርጋት ብለህ ትሄዳለህ ቀላል ነው ያልከው ነገር ትልቅ ነገር ፈጥሮ መዘዝም ይዞ የሚመጣበት ጊዜ ነው አይደል ትልቅ መዘዝ ነው የፈጠረብን ህይወታችንን እኮ ሊያሳጣን ይደረሰ ነው የወጣብን ትልቅ ነገር ነው ለማንኛውም ቤተሰቦቼ ከጎኑ እንደሆነ እንድታውቁ በሐሳብም በተግባርም ባለፈው ቴዲ የሰራው አንድ ጉዳይ ነበረ ከእስር ቤት ሰዎች ጋር ኮንታክት ሲያደርግ አብሬው ነበርኩ እዛው ውጭ ደግሞ ይሄንን ነገር ውጭ ሆኖ ሲያከናውን የነበረውን ግለሰብ ለሚያዝ እንቅስቃሴ በሚያደርግበትም ጊዜ አብሬው ነበርኩኝ ያው ከካሜራ ጀርባ ስለምንሆን ነው እንጂኛ ሁሌም ከፊት አጥቶን ሁሌም ስትሆን ተሰለቻለህ ግድንግድ ፊት ምን ነው ይሄ ፊት ወናት ወደዛ አርግልን እንዳይሉ ለዛ ብለን ወዳጆቼ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ እኛ እናንተ እንድትጎዱብን እኛ እናንተ እንድትበሉ እንድትጭበረበሩ አንፈልግም ሁሌም ከጎናችሁ ነን በማንኛውም ሰዓት አዋሩን ለማለት እንወዳለን የዛሬው መልእክታችን ይሄ ነው እኔም በተጨማሪ እንግዲህ ዛሬ ከነበረው ኬስ ጋር እኔም ከካሜራ በስተጀርባ ሆኜ እየተጋገዝን እየተባበርን ነበር ሁሌም እንደምትሉት እናንተ አብራችሁ ብትሰሩ አንድ ላይ ሆናችሁ የምትሰሩ ትሉናላችሁ ኮሜንት ታረጋላችሁ ያንን ነው እያረግን የነበረው ኬዞቹንም ከኋላ ሆኜ አንዳንድ ነገሮች በጣም እያሳቁኝም አንዳንድ ነገሮችን በጣም እየገረሙኝም ቀድምም እስኪም ስትላቸው ነበር በጣም የሚያሳዝን በጣም ልብ የሚነካ ሰው ሀገር ላይ ህይወቴን እለውጣለሁ ብለው ቤተሰቦቼን ልጆቼን እረዳለሁ ብለው በስደት ላይ ያሉ ሰዎችን እንደዚህ አይነት ነገር ማድረግ በጣም ያው ካለፈ በኋላ አሁን መጨረሻ ላይ ትንሽ አንዳንድ ነገሮች እያሳቁን ነበር እስኪን ጭራሽ የማይመስል ሰው እስኪ ነኝ እያለ ያው ወርጥ እንኳን የለም እንኳን እቺ ትንሽ እንኳን የለው እና የማይመስል ሰው እንደዚህ እያጭበረበረ ጊዜው ዘመኑ የቴክኖሎጂ ነውና በተቻላችሁ አቅም እኛን ከዚህች ማክስ ውጪ በምንም አይነት መንገድ የምታገኙ ነገር ላይኖር ይችላል ዞሮ ግን በተቻላችሁ አቅም በተቻላችሁ መጠን በደንብ እኛ ምንም እናንተን እንደዚህ አርጉ ብለን በምንም አይነት መንገድ የምናስቸግራችሁ ነገር አይደለንም የለምም ይሄንን መጀመሪያ እንድትረዱት እንፈልጋለን በሁለተኛ ደግሞ ከዩቲዩብ ቻናላችን ውጪ ሌላ ነገር የለም ሌላ የምንገናኝበት ምንም አይነት መንገድ የለም ማለት ነው እኔም በግል አቤላ ነኝ ብሎ ቴዲ ነኝ ማን ነው ብሎ ሰንበዲ ነኝ ብሎ እንትን ቢላችሁ እንዳትጭበረበሩ እንዳትታለሉ ለማለት ነው በዚህ አጋጣሚ ትምርት ሆኖናል እኛም ማስተካከል ያሉብን ነገሮች እናስተካክላለን አሁን ሀክ ምናምን ስለሚያደርጉ ብዙ ነገሮችን ያያበላሹ ስለሆነ እሱ ነገር እኛ አስተካክለን ሲስተካከል ደግሞ እናወራቸዋለን ለጊዜው ግን ምንም ነገር የለም ራሳችሁን ጠብቁ የዛሬው ፕሮግራማችን ይሄን ነበር የሚመስለው በተቻለን አቅም ላይክ ሼር ሰብስክራይብ ይደረግ ትክክል ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን በዚሁ አጋጣሚ ቴዲና አበረታቱት ከስር የሱን ቻናል እናስቀምጣለን እየገባችሁ ሞቅ አድርጉለት በጣም በአሪፍ ሞራል የመጣ ሰው ነው ከካሜራ ጀርባ ሰልችቶኛል ብሎ ወደፊት የመጣ ነው ከፊት ልሁን መልኬ እኮ ቆንጆ ነው አለ እኔ አንደኛ ነኝ ስላለ ስለዚህ ውድ ቤተሰቦቼ ያለውን ነገር እንግዲህ በዚህ መልኩ ጨርሰናል እኔና ቢሎ እዚህ ላይ እንዘጋዋለን ማለት ግን ከሰዓት የቴዲ ፕሮግራም ደግሞ አለን የሱም ደግሞ መሰራት ያለባቸው ነገሮች ስላሉ አሁን እሱ ሄዷል ያው ከጀርባኛ መሄድ ስላለብን ትንሽ ቆይተን እንሄዳለን እግሬንም ያመመኝ ነው ትንሽ አንተ ወደ ወደ ጸበል ሂድ ወደ ጸበል ተተለወይ ወደ ፍልውሃ እናመሰግናለን ቤተሰቦቼ ቻው መልካም